የቀይ ባህር መተላለፊያ ከባድ አደጋ ተደቅኖበታል። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ኢትዮጵያ ወደ ሀገር ውስጥ የምታስገባቸውና አምርታ ወደ ውጭ የምትልካቸው ሸቀጦችና ምርቶች የሚተላለፉት በቀይ ባህር በኩል ነው። በእንቅርት ላይ ጆሮ ደግፍ እንዲሉ በመካከለኛው ምስራቅ ጦርነት ምክንያት ከባድ የኢኮኖሚ ጫና እየደረሰባት የምትገኘው ኢትዮጵያ ሰሞኑን ደግሞ ከባድ መሳሪያ የታጠቁ የባህር ላይ ወንበዴዎች በቀይ ባህር ለሚተላለፉ በተለይም ነዳጅ በሚጭኑ መርከቦች ላይ ጥቃት እያደረሱ ይገኛሉ። የባህር ላይ ውንብድና እንደሆነ በተጠረጠረ ድርጊት በቀናት ልዩነት ሌላ መርከብ መያዙን ተከትሎ የዩናይትድ ኪንግደም ማሪታይም ባለስልጣን በቀይ ባህር ዳርቻ የጠለፋ ስጋት ጨምሯል የሚል ማስጠንቀቂያ ወጥተዋል። እሁድ ዕለት ከሶማሊያ ባህር ዳርቻ 6 ናውቲካል ማይልስ ርቀት ላይ አንድ መርከብ መታገቱን የዩናይትድ ኪንግደም የማሪታይም ንግድ ስራዎች መስሪያ ቤት አስታውቋል። ስለ ክስተቱ ተጨማሪ መረጃዎች አልወጡም። ተቋሙ ባወጣው መግለጫ እሁድ ዕለት ያልተፈቀደላቸው ሰዎች መርከቡን ይዘው አቅጣጫውን ሶማሊያ ግዛት ውስጥ ወደሚገኘው ውሃ ማስቀየራቸውን ገልጿል። ይህንንም ተከትሎ በአካባቢው ያለው ስጋት በከፍተኛ መጠን መጨመሩን አስረድቷል። ባለፈው ሳምንት ውስጥ ብቻ አሳ ማጥመጃና የነዳጅ ጫኞችን ጨምሮ 4 መርከቦች የባህር ላይ ውንብድና እንደሆነ የተጠረጠረ ድርጊት ኢላማ ሆነዋል። በአንድ ወቅት እጅግ ተስፋፍቶ የነበረው በህንድ ውቅያኖስ ላይ የሚደረግ የመርከቦች ጠለፋ እስካለፈው 3 ዓመት ድረስ ጠፍቷል በሚያስብል ሁኔታ ላይ ቢቆይም በድጋሚ መከሰት ጀምሯል። የዩናይትድ ኪንግደሙ መስሪያ ቤት በመግለጫው የባህር ውንብድና ቡድን እንቅስቃሴ ስጋት እየጨመረ በመምጣቱ መርከቦች በጥንቃቄ እንዲጓዙ ይመከራል ብሏል። በአካባቢው ያለው የአየር ሁኔታ ለትንሽ ጀልባዎች ጉዞ አመቺ መሆኑን አክሏል። ተቋሙ ባለፈው ሳምንት ረቡዕ ዕለት በሰሜናዊ ሶማሊያ ማሪዮ ባህር ዳርቻ ላይ ሌላ መርከብ በመጠለፉ ማስጠንቀቂያ ወጥቶ ነበር። በተጨማሪም የባህር ወንበዴዎች ባለፈው ሳምንት ሐሙስ 17 ሰራተኞችን ይዞ በሶማሊያ የባህር ዳርቻ ሲቀዝፍ የነበረ ሆነር 25 የተሰኘ የነዳጅ ጫኝ መርከብን መጥለፋቸውን በርካታ የደህንነት ባለስልጣናት ለቢቢሲ ተናግረዋል። መርከቡ 10 ፓኪስታናውያን፣ 4 ኢንዶኔዥያውያን እንዲሁም የህንድ፣ ስሪላንካና ማይናማር ዜጋ የሆኑ ሰራተኞችን ይዞ ነበር። ከሶማሊያ ባህር ዳርቻ አቅራቢያ በሁለት የአሳ አጥማጆች ከተሞች መካከል እንደቆመ ተገልጿል። ሐሙስ ዕለት የሶማሊያ ባንዲራን ያነገበው የአሳ ማጥመጃ መርከብ መያዙን የዩናይትድ ኪንግደም የማሪታይም ንግድ ስራዎች መስሪያ ቤት ገልጿል። ቢያንስ 2 የታጠቁ ሰዎች መርከቡ ላይ ለመውጣት ቢሞክሩም ሰራተኞቹ የማስጠንቀቂያ ተኩስ ካሰሙ በኋላ መሸሻቸው ታውቋል። የባህር ላይ ወንበዴዎች በሶማሊያ የባህር ዳርቻ አቅራቢያ ሲጓዝ የነበረ የነዳጅ ጫኝ መርከብን እና 17 ሰራተኞችን አግተው መውሰዳቸውን በርካታ የደህንነት ባለስልጣናት ለቢቢሲ ተናግረዋል። ኃላፊዎቹ እንዳሉት ኦነር 25 የተሰኘችው መርከብ ረቡዕ ዕለት በባህር ዳርቻዎች አካባቢ በ6 ታጣቂዎች በቁጥጥር ስር ውላለች። በአንድ ወቅት አደገኛ በሆነ እገታ ይታወቅ የነበረው የህንድ ውቅያኖስ ክፍል በባህር ላይ ውንብድና ጠፍቶ የነበረ ቢሆንም ከ3 ዓመት በፊት ግን ዳግም ብቅ ብሏል። ከዚያ በኋላ የአሳ አጥማጅ ወይም ኮንቴነር ጫኝ መርከቦች ኢላማ ሲደረጉ ቆይተዋል። ወደ ሶማሊያ ዋና ከተማ ሞቃዲሾ የሚያመራ የነዳጅ ጫኝ መርከብ በቁጥጥር ስር መዋሉን ከኢራን ጦርነት በኋላ የነዳጅ ዋጋ በ3 እጥፍ በጨመረባት ከተማ ጭንቀትን ሊጨምር ይችላል። የሶማሊያ ከፊል ራስ ገዝ አስተዳደር የሆነችው ፑንትላንድ የደህንነት ባለስልጣን ለቢቢሲ እንደተናገሩት የታገተችው በርሜል 18500 በርሜል ነዳጅ ጭና ነበር። መርከቧ በርበራ ወደብን ለቃ ሄደችው የኢራን ጦርነት ከመጀመሩ ጥቂት ቀናት ቀደም ብሎ ለአውሮፓውያን አቆጣጠር የካቲት 20 ሲሆን የተባበሩት አረብ ኤሚሬትስ የባህር ዳርቻ አቅራቢያ የደረሰችው ደግሞ ጦርነቱ በተጀመረባቸው ጥቂት ቀናት ውስጥ መሆኑን የሺፕ አትላስ ድረገጽ መረጃ ያሳያል። ከዚያም በሆርሙዝ ወሽመጥ መግቢያ አቅራቢያ ስትሽከረከር ቆይታ እንደ አውሮፓውያን አቆጣጠር ሚያዝያ 2 ወደ ሞቃዲሾ መምጣቷን ድረገጹ ያሳያል። መርከቧ በባህር ላይ ወንበዴዎች ቁጥጥር ስር ስትውል 10 ፓኪስታናውያንና 4 ኢንዶኔዥያውያን እንዲሁም 1 ህንዳዊ፣ 1 ስሪላንካዊና 1 የማይናማር ዜጋ ይዛ ነበር። መርከቧ በሻፉንና ባንደርቤላ የአሳ ማጥመጃ ከተሞች መካከል በሚገኘው የሶማሊያ የባህር ዳርቻ አቅራቢያ እንድትቆም ተደርጎ 17 የመርከቧ ሰራተኞች በአጋቾቹ መወሰዳቸውን የደህንነት ምንጮች ለቢቢሲ ተናግረዋል። ምንጮች እንደገለጹት 5 ተጨማሪ የታጠቁ ሰዎች ከዚያን ጊዜ ጀምሮ ኦነር 25 አጋቾችን ተቀላቅለዋል። ባለስልጣናቱ አጋቾቹ ከባንደርቤላ አቅራቢያ ካለ ሩቅ ስፍራ መምጣታቸውን ይናገራሉ። የነዳጅ ጫኝ መርከቡን እንዴት መቆጣጠር እንደቻሉ ግልጽ አይደለም። የሶማሊያ ባለስልጣናትም ሆኑ በውቅያኖስ ላይ የሚካሄደውን የባህር ላይ ውንብድናን ለመከላከል ኃላፊነቱን የተረከበው የአውሮፓ የባህር ኃይል ስለገታው መግለጫ አልሰጠም። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።